የተከበሩ ብፁዕ አባታችን ሪያቆስ የሀዲያ የስልጤና የአዲስ አበባ ሊቀ ጳጳስ እንዲሁም የተከበራችሁ የቤተ ክርስቲያን ከፍተኛ አመራሮች፣ የሃይማኖት አባቶች፣ ካህናቶች፣ ምእመናኖች እንዲሁም ወንድሜ ነብዩ የባህልና ቱሪዝም ሚኒስትር ዴኤታ ለዚህ ሀዘን የደረሰባችሁ በተለይ ለቤተሰቦቹ ለባለቤቱና ለልጆቻቸው ፈጣሪ መጽናናቱን እንዲሰጣችሁ እመኝላችኋለሁ። እንዲሁም የሥራ ባልደረቦቹ በተለይ ነጽያው ከድሬዳዋ ጋራ ምን ያገናኘዋል ልትሉ ትችላላችሁ። ነጻነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ግን ለዛሬ ጥምቀት እሱ ባይኖርም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በሱ ፋንታ ለማለት እፈልጋለሁ። በተለይ ሰው ይፈጠራል፣ ይወለዳል፣ ያድጋል፣ ያልፋል። ልንማር የሚገባው እዚች ሀገር ሁላችንም ከኛም አልፋ ለሌሎች የምትተርፍ ሀገር ናት። ግን በህይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይሄ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላውም ደግሞ ግን መመኘት ጥሩ አይደለም። ለራስህ የምትጠላው ለወንድምህም መጥላት አለብህ። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል። ግን አተፋውም የራስህ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድክ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያቱ ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነውና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹህ ሆኖ ከፈጣሪ ጋራ መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆቹና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡም ቅድም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነውና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን።
ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣልና ሁላችሁም ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን ከልብ እኛም ሀዘናችንን በራሴና በወከለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ ፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁንም በረከትና እድሜና ጤና ይጨምርላችሁ። ሁላችሁንም ደግሞ የስራ ባልደረቦቹ የቢኤስ ጋዜጠኞች በተለይ ሁላችሁም እንደ ወዳጅ እንደ ቤተሰብ ስለሆናችሁ ከምንም በላይ ደግሞ እናንተም ስለተለያችሁም ቢሆንም ያው ሁሌ በፕሮግራሙ በተለያዩ ምን ስለምናስታውሳችሁ እናንተንም መጽናናት ይላችኋለሁ። እዚህ የመጣችሁት ሁላችሁም የክርስትና እምነት ተከታዮች ያው ዛሬ ከተራም ስለሆነ ቅድም ብሏል መምህሩ በጊዜ ሁሉም ወደ ስራው በዓሉን ለማክበርም ስለሚሄድ ደስታም በዓልም እንደዛው ነው ማወቅ ስላለብን ነው። ዱንካን የሸራ ዱንካን ታውቃላችሁ አይደል? ሀዘን አንዴ ይጨፈሩበታል፣ አንዴ ይለቀስበታል፣ ግን አይቀየርም። እንደዛ ነው። ይሄ ምድር ላይ ትደሰታለህ። ሰው ልጅ ሲወለድም ለምንድን ነው የሚያለቅሰው? እቺ መከራ ሀገር ላይ መጥቻለሁ፣ ፈተና ሀገር መጥቻለሁ ብሎ ጠባብ መሆኗን ስለሚያውቅ ነው የሚያለቅሰው። ሰው ሲወለድ ያለቅሳል፣ ሲሞትም ያለቅሳል። ስለዚህ እቺ ምድር ለኛም ለሁላችንም የምታስተምረን ነገር ስላለ ሁላችንም ባለን አቅም ሀብታሙም ፈጣሪ የሰጠውም ቆጥሮ አልሰጠውም ደሃን እንዲያስተዳድርበት ነው። ስለዚህ አጠገቡ ያለ እሱ እየተደሰተ የሚሆን ከሆነ ያ ሰው ከሰውነት ያለፈ ነው። ስለዚህ ሁላችንም አንተ እየበላ ሌላው ጾመኛ ማደር ስለሌለበት አንተ ልጆችን እያለበስክ የሙታን ልጆች ደግሞ ግን የሰው አይን ሲያዩ ሲለምኑ ልብ ይሰብራልና ሁላችሁም ከማንም በላይ ሩቅ ከመሄዳችሁ በፊት መስሪያ ቤታችሁ ውስጥ ያሉትን የጽዳት ሰራተኛ፣ ተላላኪ፣ ሹፌርም ቢሆን ልጆች ያላቸውም ከውጭ ሰው ከውጭ እንዲታይ መደገፍ ይፈልጋል። የቀኝ እጅ ሲሰጥ ግራ እጅ ማየት የለበትም ነው የሚለውና እኛ ሃይማኖትም ሁላችንም በዚህ መልክ ብንደጋገፍ ብንረዳዳ ከዚህ የተሻለ ማምጣት እንችላለን ብዬ ነው ማስበው። ፈጣሪ እንግዲህ ነፍሱ በአጸገነት እንዲያኖርልን መልካም ምኞትን እመኛለሁ። አመሰግናለሁ።